ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን በርከት ያሉ ጉዳዮችን እናነሳለን። የአውሮፓ ቻምፒየንስ ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። በርከት ያሉ ግቦች የተቆጠሩበት የአውሮፓ ቻምፒየንስ ሊግ ምሽትን ነው ትላንትና ያሳለፍነው። በርከት ያሉ ጨዋታዎች ትላንትና ነበሩ። እንዲሁ በርከት ያሉ ጎሎች የተቆጠሩባቸው ጨዋታዎች ነበሩ። ከነዚህ መካከል አርሰናል ትላንትና በሜዳው ኤምሬትስ ስቴዲየም አትሌቲኮ ማድሪድን አስተናግዶ 4-0 በሆነ ሰፊ ውጤት ያሸነፈበት መርሃ ግብር ከነዚህ መካከል አንደኛው ነው። ሌላኛው የአምናው ሻምፒዮን ፓሪስ ሳን ዠርሜን እና ባየር ሌቨርኩዘን ያደረጉት ጨዋታ 9 ግቦች የተቆጠሩበት ነው። ፒኤስቪ አይንድሆቨን እና ናፖሊ ጨዋታ ላይ 8 ግቦች ተመልክተናል። በጣም በርከት ያሉ ግቦች ትላንትና የተቆጠሩባቸው ጨዋታዎችን ትላንትና ተመልክተናልና እነዚህን የትላንትና ጨዋታዎች እንመለከታለን። ዛሬም የሚጠበቁ ጨዋታዎች ያሉ በአውሮፓ ቻምፒየንስ ሊግ በጣም የሚጠበቁ ጨዋታዎች ያሉ እነሱንም የጨዋታ ጥቆማዎች ወደ እናንተ የምናደርስ ነው የሚሆነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም በስፋት እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ተመልሰን መጣን። አንድ ጉዳይን በማስቀደም እንጀምር። ከሀገር ውስጥ እንግዲህ አንድ ጉዳይን እናንሳና በቀጥታ ወደ አውሮፓ ቻምፒየንስ ሊግ መረጃዎቻችን የምናልፍ ነው የሚሆነው። የኢትዮጵያ ሴቶች ብሔራዊ ቡድን ዛሬ ከታንዛኒያ ጋር ከሚያደርጉት ጨዋታ አስቀድሞ የመጨረሻ ጨዋታቸውን በሚያደርጉበት አዛም ኮምፕሌክስ ስቴዲየም በጨዋታው ተመሳሳይ ሰዓት ላይ ትላንትና ልምምዳቸውን አከናውነዋል። ዛሬ ነው ወሳኙ ጨዋታ የሚደረገው። ዛሬ ከቀኑ 11 ሰዓት ላይ በሚደረገው ጨዋታ ኢትዮጵያ ሙሉ ቢጫ ማሊያ እንዲሁ ደግሞ ታንዛኒያ ሰማያዊ ማሊያ ጥቁር ቁምጣ አድርገው ነው ወደ ሜዳ እንደሚገቡ መረጃዎች እየወጡ የሚገኙት። የጨዋታው ታዛቢ ዩጋንዳዊቷ አይሻ ናሉሊ ሲሆኑ የጨዋታው አመራሮች ዋና ዳኛ አሚናታ ፉዳ እንዲሁ ደግሞ አንደኛ ረዳት ዳኛ አጌናስ አብዱላ እንዲሁ ደግሞ ከሴራ ሊዮን ሲሆኑ ሁለተኛ ረዳት ዳኛ ደግሞ ትሬሲ ቻይ፣ አራተኛ ዳኛ ላቭቱ ከላይቤሪያ ተመደበው ጨዋታውን ይመራሉ ተብሎ ይጠበቃል። ዛሬ የኢትዮጵያ ብሔራዊ ቡድን የሴቶቹ ወደ አፍሪካ ዋንጫ ለማለፍ የ180 ደቂቃዎች ጉዞ እንደቀራቸው ይታወቃል። የመጀመሪያውን 90 ደቂቃ ዛሬ ጨዋታቸውን ያደርጋሉ። መልካም ውጤት ለሀገራችን ብሔራዊ ቡድን፣ መልካም ውጤት ለሉሲዎቹ፣ መልካም ውጤት ለኢትዮጵያ ሴቶች ብሔራዊ ቡድን እንዲሆን ነው ከወዲሁ የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የአውሮፓ ቻምፒየንስ ሊግ ትላንትና ጨዋታዎች በርከት ብለው ቀጥለው ተደርገዋል። ትላንትና እንግዲህ ሶስተኛው ዙር ነው የአውሮፓ ቻምፒየንስ ሊግ ጨዋታዎች የተደረጉት። እስካሁን ድረስ በምድብ 2 ጨዋታዎች ተደርገዋል። ትላንትና ሶስተኛ ዙር ጨዋታዎች ናቸው የተደረጉት። ምሽት 1 ሰዓት ከ45 ላይ 2 ጨዋታዎች ናቸው ትላንትና የነበሩት። እነዚህም ደግሞ አንደኛው ባርሴሎና ኦሎምፒያኮስን ያስተናገደበት ጨዋታ ትላንትና የመጀመሪያው ጨዋታ ነው። ትላንትና በሞንጃይክ ስቴዲየም ነው ባርሴሎና በሜዳው ይህንን ቡድን ወይም የግሪኩን ኦሎምፒያኮስን ያስተናገደው። የግሪኩ ኦሎምፒያኮስ እንደምታውቁት በእንግሊዝ ፕሪሚየር ሊግ ኖቲንግሃም ፎረስትን በባለቤትነት የያዘው የኢቫንጀሎስ ማሪናኪስ ክለብ ነው። ኦሎምፒያኮስ ግሪክ ውስጥ የሚገኝ ክለብ ነው። ይህ ቡድን ትላንትና በባርሴሎና በሰፊ የጎል ልዩነት የተሸነፈበት ጨዋታ ሆኖ ተጠናቋል። በሁለተኛው ዙር የአውሮፓ ቻምፒየንስ ሊግ ጨዋታ ኦሎምፒያኮስ በአርሰናል ተሸንፎ እንደነበር እናስታውሳለን። ትላንትና ደግሞ በባርሴሎና 6-1 በሆነ ሰፊ ውጤት ነው ትላንትና ሽንፈት የገጠመው። የካታላኑ ክለብ ባርሴሎና ከኦሎምፒያኮስ ጋር ያደረገውን የቻምፒየንስ ሊግ ጨዋታ 6-1 በሆነ ውጤት ነው ትላንትና ማሸነፍ የቻለው። በጨዋታው ላይ ፈርሚን ሎፔዝ ለባርሴሎና ለመጀመሪያ ጊዜም ሃትሪክ መስራት የቻለበትና 3 ጎሎችን ያስቆጠረበት ጨዋታ ሆኗል። ቀሪዎቹን የባርሴሎና ግቦች ማርከስ ረሽፎርድ ትላንትና 2 ጎሎችን ሲያስቆጠር እንዲሁ ላሚን ያማል ደግሞ ከፍጹም ቅጣት ምት ላይ 1 ጎል ያስቆጠረበት ጨዋታ ሆኖ ነው ትላንትና የተጠናቀቀው። ትላንትና እንግዲህ ኤልካቢ ለኦሎምፒያኮስ ጎል ማስቆጠር ችሏል። በዚህ የአውሮፓ ቻምፒየንስ ሊግ ውድድርም የመጀመሪያቸው ጎል ሆኖ ተመዝግቧል። እስካሁን ባደረጓቸው 2 ጨዋታዎች ላይ ጎል ማስቆጠር አልቻሉም ነበር። ትላንትና የመጀመሪያ ጎላቸውን አስቆጥረዋል። ነገር ግን 6 ግቦችን ግን በአንጻሩ ትላንትና ያስተናገዱበት ጨዋታ ሆኖ ተጠናቋል። ፈርሚን ሎፔዝ በባርሴሎና ማሊያ
በቻምፒየንስ ሊግ ጨዋታ ሃትሪክ የሰራ የመጀመሪያው ስፔናዊ ተጫዋችም እንደሆነ ነው መረጃዎች እያሳዩ የሚገኙት። ማርከስ ራሽፎርድ ለባርሴሎና ባደረጋቸው 12 ጨዋታዎች 10 የግብ ተሳትፎችን እያደረገ ይገኛል። ከማንቸስተር ዩናይትድ ከወጣ በኋላ በባርሴሎና ቤት እጅግ በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው ማርከስ ራሽፎርድ ትላንትናም በጎል አስቆጣሪነቱ ቀጥሏል። በአጠቃላይ ባደረጋቸው 12 ጨዋታዎች 10 የግብ ተሳትፎችን ማድረግ የቻለበትን የውድድር ዓመት ነው እያሳለፈ የሚገኘውና በጣም ጥሩ ቁጥሮችን እያስመዘገበ ነው። ባርሴሎና 2017 ፓሪስ ሰን ዠርሜን ውጤቱን ቀልብሶ ካሸነፈበት ጨዋታ በኋላ ትልቁ የቻምፒየንስ ሊግ ድላቸው ሆኖ ነው የተመዘገበው። ከዚህ በፊት እንግዲህ ትልቁ ድላቸው ፓሪስ ሰን ዠርሜንን ውጤቱን ቀልብሰው ያሸነፉበትና ድራማዊ የነበረው ምሽት የሉዊስ ኤንሪኬ ቡድን 6-1 በሆነ ውጤት ያሸነፈበት ጨዋታ እንደነበር እናስታውሳለን። ከዛ በኋላ ትልቁ ድሉ የትላንትናው ምሽቱ ድሉ ሆኖ ተመዝግቧል። ባርሴሎና በቻምፒየንስ ሊጉ 6 ነጥቦችን በመሰብሰብም አሁን ላይ ጥሩ ደረጃ ላይ ተቀምጧል። አንድ ጨዋታ ብቻ በፓሪስ ሰን ዠርሜን ተሸንፏል ካለፉት ጨዋታዎች። በተመሳሳይ ሰዓት ሌላም ጨዋታ ተደርጎ ነበር። ምሽት 1 ሰዓት ከ45 ላይ ካይራት አልማቲ ከፓፎስ ጋር ጨዋታቸውን አድርገው 0-0 በሆናቸው ውጤት ነው ትላንትና ጨዋታቸውን ያጠናቀቁት። ባርሴሎና ግን 6-1 በሆነ ውጤት ማሸነፍ ችሏል። ሌሎች በጣም በርከት ያሉ ጨዋታዎች ግን ምሽት 4 ሰዓት ላይ ተደርገዋል። በአውሮፓ ቻምፒየንስ ሊግ ትላንትና ምሽት 4 ሰዓት ሲል በጣም ብዙ ጨዋታዎች ናቸው የተደረጉት። ከነዚህ መካከል በጣም ሲጠበቅ የነበረው የአርሰናልና የአትሌቲኮ ማድሪድ ጨዋታ ነው። አርሰናልና አትሌቲኮ ማድሪድ እንግዲህ ትላንትና ጨዋታቸውን አድርገዋል። አርሰናል በሜዳው ኤምሬትስ ስቴዲየም ነው ይህንን ጨዋታ ያደረገው። እንግዲህ በዚህ ጨዋታ ላይ የተለያዩ ዝግቦች ተፈጥረው እንደነበር እናስታውሳለን። ከትላንትናው ጨዋታ በፊት አትሌቲኮ ማድሪዶች ለዩኤፋ ጭምር አርሰናልን የከሰሱበት እንግዲህ ነገሮች ጭምር የተፈጠሩበት መርሃ ግብር እንደነበር ይታወሳል። የአርሰናሉ አሰልጣኝ ሚኬል አርቴታ ለአትሌቲኮ ማድሪዱ አሰልጣኝ ዲዬጎ ሲሞኔ እጅግ በጣም አድናቆት እንዳለው ጭምርም ትናንትና ሲናገር ነበረ። ትናንትና ግን አርሰናል ጨዋታውን 4-0 በሆነ ውጤት ነው ማሸነፍ የቻለው። አርሰናሎች ጠንከር ያሉ ሙከራዎችን ማድረግ የጀመሩት ገና በአራተኛው ደቂቃ ነው። ኤቤሪቼ ኢዜ ትናንትና ጎል ለማስቆጠር እጅግ የቀረበበትን ሙከራ በአራተኛው ደቂቃ ላይ ማድረግ ችሎ ነበር። የግቡ አግዳሚ መልሶ ገጭቶ የተመለሰበትን አጋጣሚ ትናንትና የተመለከትንበት ነው። በአጠቃላይ ግን አርሰናል 4 ግቦችን ሲያስቆጥር ጋብሪኤል ማጋሌሽ፣ ጋብሪኤል ማርቲኔሊ እና ቪክተር ዮኬሬሽ ናቸው ግቦቹን ያስቆጠሩት። ቪክተር ዮኬሬሽ ትላንትና 2 ጎሎችን ማስቆጠር ችሏል። ለአርሰናል 4 ግቦችን አስቆጥሮ ከማሸነፉ በተጨማሪ ትናንትና አጥቂው ቪክተር ዮኬሬሽ ጎል ማስቆጠሩ በጣም በትልቁ እገዛ ያደርግላቸዋል ተብሎ ይታሰባል። ምክንያቱም ባለፉት ጨዋታዎች ላይ ለአርሰናል ጎል ማስቆጠር አልቻለም ነበር። በጨዋታው ላይ ጥሩ እንቅስቃሴዎችን ያደርጋል፣ በጣም ታታሪ እንደሆነ ያሳያል። ነገር ግን ጎል ማስቆጠር ያልቻለባቸውን አጋጣሚዎች ነበሩና በተለይ እንደዚህ አይነት ነገሮች አዲስ አጥቂ እንደመሆኑ ጫናዎችን አበስተውበት እንደነበር በርካቶች ያምናሉ። በትናንትናው ጨዋታ ላይ ግን 2 ጎሎችን አስቆጥሯል። የጨዋታው ኮከብ ተብሎ የሚወጣው ይኸው ቪክተር ዮኬሬሽ ነውና ለአርሰናል ጨዋታውን ከማሸነፉ ጎን ለጎን ቪክተር ዮኬሬሽ ወደ ጎል አስቆጣሪነቱ መመለስና ስነ ልቦናውን ከፍ ለማድረግ ደግሞ ይጠቅመዋል ተብሎ እንደሚታሰብ ነው። ምክንያቱም ጎሉን ካስቆጠረው በኋላ እንኳን የአርሰናል ተጫዋቾች ያሳዩት ሪያክሽን ጭምር ምን ያክል ተጫዋቹ ጎል እንዲያስቆጥር እንደሚፈልጉ የተመለከትንበት አጋጣሚ ሆኖ ተመልክተናል። ትናንትና ጋብሪኤል ማጋሌሽ ነው ቀድሞ ጎል ያስቆጠረው። ዴክላን ራይስ ነው ይህንን ኳስ አሲስት ያደረገለትና ከቆመ ኳስ ሌላ አርሰናል ጎል ያስቆጠረበትን አጋጣሚ ነው የተመለከትነው። ከዛ ውጪ ግን ሁለተኛው ጎል በጋብሪኤል ማርቲኔሊ አማካኝነት ይቆጠር እንጂ ለዚህ ጎል መቆጠር ግን በጣም ትልቁን ስራ የሰራው ሉዊስ ስኬሊ እንደሆነ ትናንትና ተመልክተናል። በጣም ድንቅ ስራን ሰርቷል። ኢንቨርት እያደረገ በመሃል ሜዳ ላይም ጥሩ እንቅስቃሴዎችን የሚያደርግ አይነት ተጫዋች እንደሆነ ትናንትና አሳይቷል። ማይልስ ሉዊስ ስኬሊ በጣም ጥሩ ጎል እንድትቆጠረም በርከት ያሉ ርቀቶችን ጭምር ድሪብል እያደረገ መጥቶ ለጋብሪኤል ማርቲኔሊ ያቀበለው እሱ ነው። ማርቲኔሊም በጣም ቆንጆ በምትባል አጨራረስ ነው ትናንትና ኳስና መረብን ማገናኘት የቻለው። ዘንድሮ ጋብሪኤል ማርቲኔሊ ወደ ቀድሞ አቋሙ እየተመለሰ ያለ ይመስላል። በጣም ጥሩ ነው ነገሮችን ዘንድሮ እያሳየ ይገኛል። ተቀይሮ በሚገባባቸው ጨዋታዎች ለቡድኑ ውጤት ቀያሪ ሲሆን ተመልክተናል። ከአትሌቲክ ቢልባኦ ጋር በነበረ ጨዋታ፣ ከማንቸስተር ሲቲ መጨረሻዎቹ ደቂቃዎች ላይ፣ ከዛ በተጨማሪ ኦሎምፒያኮስ ላይም እንዲህ ጎል አስቆጥሮ ነበር። ለትናንትናም ደግሞ በጨዋታው ላይ ጎል ማስቆጠር የቻለበትን አጋጣሚን የተመለከትነው ጥሩ ነገሮችን እያሳየ ነው የሚገኘው ዘንድሮ የአርሰናሉ ብራዚላዊ ጋብሪኤል ማርቲኔሊ ትላንትናም ቆንጆ የምትባል ጎል ማስቆጠር ችሏል። ቪክተር ዮኬሬሽ ነው ቀሪዎቹን 2 ግቦች 3ኛውንና 4ኛውን ማስቆጠር እንዲሁ የቻለውና በጣም ጥሩ የሚባል ምሽትን ትናንትና አርሰናሎች ማሳለፍ የቻሉበት ነው።
የአትሌቲኮ ማድሪዱ ተጫዋች የሆነው ኮኬ ጨዋታውን ተቆጣጥረን ነበር፣ አርሰናሎች ግን በጣም ረጃጅሞች ናቸው፣ ልንቆጣጠራቸው አልቻልንም ሲል ነው ትናንትና የተናገረው። የአትሌቲኮ ማድሪዱ ተጫዋች የሆነው ኮኬ ቡድናቸው የትላንትናውን ጨዋታ መቆጣጠር መቻሉን ይናገራል። ጨዋታውን ተቆጣጥረን ነበር የሚለው ኮኬ በሁለተኛው አጋማሽ የበለጠ ተቆጣጥረን የመጀመሪያውን ጎል ከቆመ ኳስ አስቆጠሩብን። አክሎም አርሰናል ቀጥሎ 3 እድሎች ብቻ ነበር የነበሩት፣ ሶስቱንም ወደ ግብነት ቀይሯቸዋል ሲል ነው ኮኬ የሚናገረው። አርሰናል ረጃጅም ናቸው፣ እንዲሁ ደግሞ ጥሩ አጥቂ ስላላቸው ሊያሸንፉን ችለዋል ሲል ነው ኮኬ ትናንትና ሐሳቡን የሰጠው። ዲየጎ ሲሞኔ ግን በዛ መልኩ አይደለም ሐሳቡን የገለጸው። ኮኬ ጨዋታውን ተቆጣጥረናል ቢነብ ዲየጎ ሲሞኔ ግን በጣም ጠንካራ ነበሩ፣ እኛንም በልጠውናል ሲል ጭምር ነው ዲየጎ ሲሞኔ ሐሳቡን የሰጠው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ያለ ጥርጥር አርሰናል ከኛ የተሻለ ቡድን ነበር ሲሉ ከጨዋታው በኋላ ሐሳባቸውን ሰጥተዋል። በሁሉም መንገድ በልጠውናል ያሉት ዲየጎ ሲሞኔ በጣም ጠንካራ ነበሩ፣ ከመጀመሪያው ጎል በኋላ ጨዋታውን ወደሚፈልጉበት መንገድም ወስደውታል ሲሉ ጭምር ነው የተናገሩት። አርሰናል በዘንድሮው የውድድር ዘመን ከገጠሙን ቡድኖች መካከልም በጣም ምርጡ ቡድን ሲሉ ዲየጎ ሲሞኔ ተናግረዋል። ስለ ቡድኔ ምንም አልልም፣ ጥሩ ተጫውተናል፣ ነገር ግን በተሻለ ቡድን ተሸንፈናል፣ ተጋጣሚያችን እንኳን ደስ አላችሁ ብለው መሄድ ያለባቸው ነው ሲሉ ጭምር ነው ዲየጎ ሲሞኔ የተናገሩትና አርሰናል በጣም ጠንካራ ቡድን፣ ዘንድሮ ከገጠሟቸው ቡድኖች በሙሉ በጣም ጠንካራ ቡድን አርሰናል እንደሆነ ጭምር ነው የተናገሩት አሰልጣኝ ዲየጎ ሲሞኔ። ቪክተር ዮኬሬሽ የሰጠውን ሐሳብ እንመልከት። ትላንትና 2 ጎሎችን ለአርሰናል ማስቆጠር ችሏል። ዋንጫ ማሸነፍ እንፈልጋለን ሲል ነው ቪክተር ዮኬሬሽ የተናገረው። የአርሰናል 2 ግቦችን ያስቆጠረው ቪክተር ዮኬሬሽ ቡድናቸው ዋንጫ ማሸነፍ እንደሚፈልግ ነው የተናገረው። ወደ ግባግቢነቱ ስለመመለሱ የተጠየቀው ቪክተር ዮኬሬሽ እንደ አጥቂ ጎል ማስቆጠር ትፈልጋለህ? የሚያበሳጭ ጊዜ ነበር ጎል ያላስቆጠርኩባቸው ጊዜያቶች ሲል የተናገረው። ነገር ግን የግብ ማስቆጠር ጊዜ እንደሚመጣ ማመንና መቀጠል አለብን። ዛሬ ደግሞ ይሄ ነገር ተከስቷል ሲል ይናገራል። ቡድኔ ዋንጫዎችን ማሸነፍ ይፈልጋል፣ አላማችንም ይሄ ነው። እኔ ጎል ማግባትና ጨዋታውን ማሻሻልም እፈልጋለሁ ሲል ቪክተር ዮኬሬሽ ጨምሮ ሐሳቡን ሰጥቷል። የለበስኩት የቲየሪ ዳንኤል ኦንሪ ማሊያ ብዙ ጎሎች ያሉት፣ በርካታ ጎሎችም ከፊቱ አሉ። ጥሩ ስሜት አለው፣ ለኔ ትልቅ ክብርም ነው ሲል ጭምር ቪክተር ዮኬሬሽ ይናገራል። ቪክተር ዮኬሬሽ በጨዋታው የጨዋታው ኮከብ የሚለውን ሽልማትም ያሸነፈው ተጫዋች እንደሆነ ትናንትና ተመልክተናል። አርቴታም ሌላኛው የሰጠው ሐሳብ አለ። የቆመ ኳስ አንዱ ጥንካሬያችን ነው ሲል ይናገራል። አርሰናል በተለይ በዚህ አይነት መንገድ በቆሙ ኳሶች፣ ከማዕዘን ምት፣ ከቅጣት ምት የሚነሱ ኳሶች ወደ ጎልነት ሲቀይሩ በደንብ እየተመለከተን እንገኛለንና የአርሰናሉ አሰልጣኝ ሚኬል አርቴታ ከትላንትናው ድል በኋላ የቆመ ኳስ ጥንካሬያችን ነው ሲሉ ጭምር ነው የገለጹት። ስለ ቪክተር ዮኬሬሽ ያነሱት አርቴታ እሱ በጣም የተሻለ ቡድን አድርጎናል፣ ኳስ ይዞ ሲያጠቃም በአስደናቂ መንገድ ነው ሲሉ ጭምር ነው የተናገሩት። ሁሉም የቡድን አጋሮቹ ለሱ በጣም ደስተኞች ናቸው ሲልም ነው ስለ ደስታቸው የገለጸው። በጣም ከባድ ጨዋታ ነበር፣ ነገር ግን ከመጀመሪያው ጎል በኋላ ትንሽ ክፍት ነበሩ፣ ቦታ ለማግኘት ቀላል ነበር፣ በውጤቱ በጣም ደስተኛ ነኝ ሲል ጭምር ነው ሚኬል አርቴታ ከትላንትናው ጨዋታ በኋላ ሐሳቡን የሰጠው። አርሰናል በትላንትናው ጨዋታ ላይ 17 የጎል ሙከራዎችን ሲያደርግ በአንጻሩ አትሌቲኮ ማድሪድ 11 የጎል ሙከራዎችን ያደረገው። ከ11 የጎል ሙከራዎች አንዱ ብቻ ነው ኢላማቸውን ትናንትና መጠበቅ የቻሉት። ሌላኛው የ8 የጎል ሙከራዎች ደግሞ ኢላማቸውን ጠብቆላቸዋል አርሰናሎች። ከነዛ መካከል 4ቱ ወደ ጎልነት የተቀየሩበት አጋጣሚ ነው ትናንትና የተመለከትነው። በአጠቃላይ አርሰናል የትናንትናውን ጨዋታ 4-0 በሆነ ሰፊ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በቀጣይ ደግሞ ሌሎች ጨዋታዎችን በአውሮፓ ቻምፒየንስ ሊግ የሚያደርጉ ነው የሚሆነው። እስካሁን ድረስ ግን አርሰናሎች 3ቱንም የአውሮፓ ቻምፒየንስ ሊግ ጨዋታዎች ማሸነፍ ችለዋል። በአንጻሩ አትሌቲኮ ማድሪድ ወደ እንግሊዝ ምድር መጥቶ ትናንትና ጨዋታ ያደረገው ሁለተኛው ጨዋታ ነው በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ። ትናንትና ግን እንዲሁ ደግሞ በሊቨርፑልም ተሸንፈው ነበር ወደ እንግሊዝ መጥተው፣ ትናንትናም በአርሰናል ተሸንፈዋል። በአጠቃላይ ሁለቱን ጨዋታዎች በሽንፈት ነው ያጠናቀቀው። ሌሎች ጨዋታዎችን እንመልከት። ትላንትና የተደረጉ በርከት ያሉ ጨዋታዎች ያሉ። ከነዚህ መካከል ጀርመን ላይ የተደረገው መርሃ ግብር አንደኛው ነው። ትላንትና በጀርመን የተደረገው ጨዋታ ባየር ሌቨርኩዘንን ከአምናው ሻምፒዮን ፓሪስ ሰን ዠርሜን ጋር ያገናኘው ጨዋታ ትላንትና በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ነበር። ምክንያቱም የአምናው ሻምፒዮን ፓሪስ ሰን ዠርሜን ወሳኝ የሚባሉ ተጫዋቾቹን በትላንትናው ጨዋታ ላይ መልሶ አግኝቷል።
ባለፉት ጨዋታዎች ላይ ያልነበሩትና ዴዜሬ ድዌ፣ ክቪቻ ክቫራትስኬሊያ ትላንትና በጨዋታው ላይ በቋሚ አስተላለፍ ውስጥ ተመልክተናቸዋል። ከዛ በተጨማሪ ኦስማን ዴምቤሌም ባሎን ዶሩን ያሸነፈው ተጫዋችም ትናንትና ተቀይሮ ገብቶ ሜዳ ላይ ጨዋታዎችን ሲያደርግ ተመልክተነዋልና ወሳኝ የሚባሉ ተጫዋቾቹም ተመልሰውለታል። የትላንትናው ጨዋታ ግን አንዳንድ ጉዳዮች ተፈጥረውበታል። ከነዚህ መካከል ትላንትና ፓሪስ ሰን ዠርሜን 7-2 በሆነ ውጤት ነው ይህንን ጨዋታ ያሸነፈው። ሮበርት አንድሪች እንግዲህ ቀደም ብሎ 31ኛው ደቂቃ ላይ ነው በቀይ ካርድ የወጣው የባየር ሌቨርኩዘኑ ተጫዋች። ነገር ግን ኢሊያ ዛባርኒም 37ኛው ደቂቃ ላይ በቀይ ካርድ እንደወጣም ትናንትና ተመልክተናል። በፓሪስ ሰን ዠርሜን እና በባየር ሌቨርኩዘን ጨዋታ ላይ አሌሃንድሮ ግሪማልዶ ትላንትና የፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀርቷል። ከዛ በፊት ግን 7ኛው ደቂቃ ላይ ነው ዊሊያም ፓቾ ኳስና መረብን አገናኝቶ ፓሪስ ሰን ዠርሜኖች ቀዳሚ እንዲሆኑ ያደረገው። በድጋሚ ሌላ የፍጹም ቅጣት ምት 38ኛው ደቂቃ ላይ ያገኛሉ በባየር ሌቨርኩዘኖች። ጋርሲያ ትናንትና ጎሉን አስቆጥሮ ጨዋታውን 1-1 አድርጎት ነበር። ነገር ግን ዴዜሬ ድዌ ጎል አስቆጠረ 41ኛው ደቂቃ ላይ። በድጋሚ ክቪቻ ክቫራትስኬሊያ እንዲሁ ጎል አስቆጠረ። እንዲሁ ዴዜሬ ድዌ የመጀመሪያው 45 የጨዋታ ክፍለ ጊዜ ሳይጠናቀቅ ጎል አስቆጥሮ ተከታታይ ያስቆጠሩት በ41 በ44 እና በ45ኛው ደቂቃ ላይ ነው። ትላንትና ፓሪስ ሰን ዠርሜኖች አከታትለው ጎል ያስቆጠሩትና የመጀመሪያው 45 የጨዋታ ክፍለ ጊዜም በ4-1 በሆነ ውጤት ነው የተጠናቀቀው። ከዛ በኋላ ኑኖ ሜንዴዥ ጎል አስቆጥሮ 5-1 ያደረገው። ጋርሲያ በድጋሚ ጎል አስቆጥሮ 5-2 ማድረግ ቢችልም ከዛ በኋላ ግን የባሎን ዶር አሸናፊው ኦስማን ዴምቤሌ ትላንትና ጎል አስቆጥሯል። እንዲሁ ደግሞ ቪታኒሃ ጎል አስቆጥሮ በአጠቃላይ ጨዋታውን 7-2 በሆነ ውጤት ነው ትላንትና ማሸነፍ የቻሉት ፓሪስ ሰን ዠርሜኖች። ትላንትናውን ጨዋታ 7-2 በሆነ ውጤት አሸንፈዋል። በአጠቃላይ ግን 9 ጎሎችን ነው በዚህ ጨዋታ ላይ የተመለከት ነው። ሌላኛው የተደረገው ጨዋታ ደግሞ ቪያሪያል እና ማንቸስተር ሲቲ ያደረጉት መርሃ ግብር ነው። ይህ ጨዋታ በኢስታዲዮ ዴላ ሴራሚካ የተደረገ መርሃ ግብር ነው። ቪያሪያሎች ትላንትና ለሮድሪ የክብር አቀባበል አድርገውለታል። ምክንያቱም ይህ ተጫዋች የቪያሪያል የአካዳሚ ውጤትና የቀድሞ ተጫዋቻቸው እንደነበር ይታወሳል። ስለዚህ ትላንትና ባሎን ዶሩን ካሸነፈ በኋላ ስለመጣም በኢስታዲዮ ዴላ ሴራሚካ የክብር አቀባበል ተደርጎለታል። በጉዳት ምክንያት የትላንትናው ጨዋታ ላይ ባይኖርም ልማደኛው ኤርሊንግ ብራውት ሃላንድ እና በርናርዶ ሲልቫ ባስቆጠሩት ጎል ማንቸስተር ሲቲ ጨዋታውን 2-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ነው። ሌላኛው በዴንማርክ የተደረገው የኤፍሲ ኮፐንሃቨን እና የቦሩሲያ ዶርትመንድ ጨዋታ በዶርትሙንድ 4-2 አሸናፊነት ተጠናቋል። ነሜቻ ትላንትና 2 ግቦችን አስቆጥሯል። እንዲሁ ቤን ሰባኒ እና ሲልቫ ናቸው ግቦቹን ለዶርትሙንድ ያስቆጠሩት። በአጠቃላይ 4-2 አሸንፈዋል። ሌላኛው ያልተጠበቀ ውጤት የተመዘገበበት ጨዋታ ናፖሊን ከፒኤስቪ አይንድሆቨን ያገናኘው ጨዋታ ነው። ይህ ጨዋታ አይንድሆቨን ላይ የተደረገ መርሃ ግብር ነው። በሆላንድ ምድር የተደረገ ጨዋታ ነው። ናፖሊዎች ቀዳሚ ነበሩ። ስኮት ማክቶሚኔ ባስቆጠረ ጎል 31ኛው ደቂቃ ላይ መሪ መሆን ችለው ነበር። ነገር ግን 38ኛው ደቂቃ ላይ ሳብሪ ለፒኤስቪ አይንድሆቨን ጎል አስቆጥሮ ጨዋታውን 1-1 ማድረግ ችለው ነበር። ከረፍት መልስ እንግዲህ ፒኤስቪ አይንድሆቨኖች አከታትለው ነው ጎል ማስቆጠር የቻሉት። ማን አስቆጠረ? 2 ግቦችን አከታትሎ እነዚህን ግቦች በ54ኛው ደቂቃ እና በ80ኛው ደቂቃ ላይ ነው ማስቆጠር የቻለው። ነገር ግን ስኮት ማክቶሚኔ በድጋሚ ጎል አስቆጥሮ 4-2 አድርጎ ነበር። ከዛ በኋላ 2 ግቦችን በድጋሚ አከታትለው በማስቆጠር ፒኤስቪ አይንድሆቨኖች የትላንትናውን ጨዋታ 6-2 በሆነ ውጤት ያሸነፉበት መርሃ ግብር ሆኖ ተጠናቋል። 8 ግቦች በተቆጠሩበት ጨዋታ ፒኤስቪ አይንድሆቨን ናፖሊን 6-2 በሆነ ሰፊ ውጤት ነው ያሸነፈው። ሌላኛው ኢንተር ሚላን ከኡኒየን ሴንት ግሎይሴ ጋር ትላንትና ጨዋታውን ያደርገዋል። ኢንተር ሚላኖች ይህንን ጨዋታ 4-0 በሆነ ውጤት ነው ማሸነፍ የቻሉት። ደንዝል ደምፍሬስ፣ ላውታሮ ማርቲኔስ፣ ሃካን ቻናኖግሉ እና ኤስፓሲቶ ትላንትና ግቦቹን ለኢንተር ሚላን ለጣሊያኑ ቡድን ማስቆጠር የቻሉ ቡድኖች ናቸው። ሌላኛው ኒውካስል ዩናይትድ እና ቤኔፊካ ያደረጉት ጨዋታ ትላንትና በሴንት ጄምስስ ፓርክ የተደረገ መርሃ ግብር ነው። ኒውካስል ዩናይትድ ይህንን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። አንቶኒ ጎርደን ትላንትና አዲስ ሪካርድ አስመዝግቧል። በተከታታይ 3 የአውሮፓ ቻምፒየንስ ሊግ ጨዋታዎች ለኒውካስል ዩናይትድ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። አንቶኒ ጎርደን ትናንትና 1 ጎል ያስቆጥሯል። ሌላኛውን 2 ግቦች ያስቆጠረው ደግሞ ሃርቬ ባርንስ ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ የጆዜ ሞሪኒዮን ቤኔፊካን 3-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ሌላኛው ጨዋታ ነው። የአውሮፓ ቻምፒየንስ ሊግ የትላንትና መርሃ ግብሮች እነዚህን ነው የሚመስሉት። ዛሬም በአውሮፓው ቻምፒየንስ ሊግ በጣም ተጠባቂ ጨዋታዎች ከምሽት 1 ሰዓት ከ45 ጀምሮ እስከ ምሽት 4 ሰዓት ጀምሮ የሚደረጉ ጨዋታዎች ይኖራሉ። ምሽት 1 ሰዓት ከ45 ሲል
ሁለት ጨዋታዎች ናቸው የሚደረጉት። አንደኛው አትሌቲክ ቤልባኦ በሜዳው ሳን ማሜስ ቃራባግን የሚያስተናግድበት ጨዋታ ዛሬ ይጠበቃል። ምሽት 1:45 ላይ ነው የሚደረገው። ሌላኛው ምሽት 1:45 ላይ የሚደረገው የጋላታሳራይና የቦዶ ግሊምት ጨዋታ ቱርክ ላይ የሚደረገው መርሃ ግብር ጨዋታ ምሽት 1:45 ሲል ነው የሚደረገው። ምሽት 4 ሰዓት ሲል በርከት ያሉ ጨዋታዎች ይደረጋሉ። አታላንታ በቤርጋሞ ከስላቪያ ፕራግ ጋር ጨዋታውን ያደርጋል። ባየር ሚኒክ በሜዳው አሊያንዝ አሬና የቤልጂየሙን ክለብ ብሩዥን የሚያስተናግድበት ጨዋታ ዛሬ የሚደረግ ነው። ቸልሲ በሜዳው ስታንፈርድ ብሪጅ ከሆላንዱ ክለብ አያክስ አምስተርዳም ጋር ጨዋታውን ያደርጋል። አይንትራክ ፍራንክፈርት በጀርመን ከእንግሊዙ ክለብ ሊቨርፑል ጋር የሚያደርገው ጨዋታ ይጠበቃል። በዚህ ጨዋታ ላይ ሁጎ ኤኪቲኬ የቀድሞ ክለቡን በቀድሞ ሜዳው የሚገጥምበት ጨዋታ ይሆናል ተብሎ ይታሰባል። ወደ ቀድሞ ክለቡ አመርቶ ዛሬ ጨዋታውን ያደርጋል። በክረምት የተጫዋቾች የዝውውር መስኮት ከአይንትራክ ፍራንክፈርት ነው ሊቨርፑልን የተቀላቀለውና ዛሬ አይንትራክ ፍራንክፈርትና ሊቨርፑል ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው የፈረንሳዩ ክለብ ሞናኮ በሜዳው የእንግሊዙን ክለብ ቶትንሃምን የሚያስተናግድበት ጨዋታ እንዲሁ የሚጠበቅ ጨዋታ ነው። ዛሬ ከሚደረጉ መርሃ ግብሮች መካከል ግን ጠንከር ያለ ፉክክር ይደረግበታል ተብሎ የሚታሰበው በስፔን የሚደረገው በኤል ኢስታዲዮ ሳንቲያጎ ቤርናቢው የሚደረገው የሪያል ማድሪድ እና የዩቬንቱስ ጨዋታ ይሆናል ተብሎ ይጠበቃል። በጣም በጉጉት የሚጠበቅ መርሃ ግብር ይሆናል ብለው ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ሌላኛው በፖርቱጋል በሆዜ አልቫላዴ የሚደረገው የስፖርቲንግ ሊዝበን እና የኦሎምፒክ ደ ማርሴ ጨዋታ እንዲሁም ምሽት 4 ሰዓት ሲል የሚደረግ ሌላኛው መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ትላንትና የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እንዲሁ ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ዩናይትድ ከሃሪ ማጓየር ወኪሎች ጋር ድርድሮችን ቀጥሏል የሚል መረጃ እየወጣ ይገኛል። የዚህን ተጫዋች ኮንትራት ለማራዘም ንግግሮችን እያደረጉ እንዳለ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ዩናይትዶች ከሃሪ ማጓየር ወኪሎች ጋርም ድርድሮቻቸውን እያደረጉ እንዳለ ነው መረጃ የወጣው። ማንቸስተር ዩናይትድ የእንግሊዛዊው ተከላካይ ሃሪ ማጓየር ውልን ለተጨማሪ ዓመታት ለማራዘም ንግግሮች እንደቀጠሉ እንደሆነ ነው የተሰማው። ሆኖም ግን ማንቸስተር ዩናይትድ እስካሁን ድረስ ለተጫዋቹ ይፋዊ ፕሮፖዛል አለማቅረባቸው ነው የተሰማው። ሃሪ ማጓየር የሚፈርመው አዲስ ኮንትራት ላይ የሚኖረው የደሞዝ ቅነሳ በውሉ ርዝማኔ ላይ ተጽዕኖ እንደሚያሳድር እየተነገረ ነው። አሁን ላይ ከእድሜ መግፋት ጋርም በተያዘ እንግዲህ ረዘም ያሉ ጊዜያትን በዚህ ቡድን ላይ ያገለግል የሚችልበት እድል ይኖራል ተብሎ ስለሚታሰብ አሁን ላይ ማንቸስተር ዩናይትዶች የዚህን ተጫዋች ኮንትራት ለጥቂት ዓመታት ለማራዘም ፍላጎቱ አላቸው። ነገር ግን የደሞዝ ቅናሽ ግን ሊያደርግ ይገባል የሚሉ አይነት ሀሳቦችን እያሰፈሩ ነው የሚገኘው። ስለዚህ የደሞዝ ቅናሾችን ለማድረግም ይሞክራል ተብሎ ይታሰባል። ስለዚህም በማንቸስተር ዩናይትድ ቤት ኮንትራቱን ያራዝማል ተብሎ እንደሚጠበቅ ነው ክሪስ ዊለር መረጃውን ያጋራው። ዲየጎ ዳሎ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ብሎ እስካሁን ስለዘለቀው የማንቸስተር ዩናይትድ ደጋፊም አንድ መልእክቱን አጋርቶለታል። እኛ ተስፋ እናደርጋለን እኛ ያንን ጸጉር እንዲቆረጥም እንደምናደርገው ሲልም ጭምር ነው ሀሳቡን የሰጠው ዲየጎ ዳሎ። ብሩኖ ሚጌል ፈርናንዴዝ በቀጣይ ከብራይተን ጋር በሚደረገው ጨዋታ የሚሰለፍ ከሆነ በማንቸስተር ዩናይትድ ቤት የሚያደርገው 300ኛ ጨዋታው ይሆናል ተብሏል። ይህም ደግሞ ኒማንያ ቪዲች በማንቸስተር ዩናይትድ ቤት ካደረጋቸው ጨዋታዎች ጋርም እንዲስተካከል ያደርገዋል። ብሩኖ በቀጣይ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከብራይተን ጋር በሚያደርገው ጨዋታ ላይ የሚሰለፍ ከሆነ 300ኛ ጨዋታውን ነው የሚያደርገው። ማንቸስተር ዩናይትድ ከሰሞኑ ከሊቨርፑላቸው ጋር ባደረገው ጨዋታ ከአንድ አጋጣሚ በላይ ሜዳው ላይ በነበረው ኳስ ጋር እንግዲህ አንዳንድ ጉዳዮች ተነስተዋል። በተጨማሪም ሌሎች ኳሶችም ወደ ሜዳ ሲወረውሩና ጨዋታው እንዲቋረጥም ሲያስገድዱ እንደነበር የሚዘነጋ አይደለም። ይህ ተገቢ ያለመሆኑን የገለጸው የሊጉ አስተዳዳሪ ተቋም ኤፍኤው ለመርሲሳይዱ ክለብ ማስጠንቀቂያ መላኩን የተሰማው ፕሪሚየር ሊጉ ከ2022 አንስቶ ተግባራዊ ማድረግ በጀመረው ሕግ መሰረት ኳሶች ወደ ሜዳው ዳር ላይ እንዲቀመጡና ተጫዋቾች ራሳቸው ኳሶችን አንስተው ጨዋታውን እንዲያስቀጥሉ መደንገጉ የሚታወስ ጉዳይ ነው። ሆኖም ግን ሊቨርፑል ይህንን ሕግ በመጣስ ባሳለፍነው እሁድ ከማንቸስተር ዩናይትድ ጋር ባደረገው መርሃ ግብር ላይ ኳሶችን በሶስተኛ ወገን ወደ ሜዳ ሲወረወሩ የተመለከትንባቸው አጋጣሚዎች ነበሩና በዚህ ምክንያት ዩኤፋ ሊቨርፑል ላይ የእንግሊዝ ኤፍኤ ነው የቅሬታዎችን ያቀረበው። ማንቸስተር ዩናይትድ በጉዳዩ ዙሪያ ምንም አይነት አቤቱታ እንዳላቀረበ ሲገለጽ ኤፍኤው ሊቨርፑልን በማስጠንቀቂያ ሊያልፈው መቻሉ ነው ዴይሊ ሜል የተባለው የመረጃ ምንጭ በስፋት ትላንትና እያጋራ የሚገኘው።
አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የቪክተር ዮኬሬሽ የስራ ትጋት የማይታመን ነው ብሏል ሚኬል ሜሪኖ። የአርሰናሉ አማካይ የሆነው ሚኬል ሜሪኖ ቪክተር ዮኬሬሽ በአርሰናል እያሳየ የሚገኘው ጠንካራ ስራ እየሰራ መሆኑን ነው የሚናገረው። ሚኬል ሜሪኖ በንግግሩም ቁጥሮችን ስትመለከቱ ቪክተር ዮኬሬሽ በእያንዳንዱ ጨዋታ የሚያሳየው ጠንካራ ስራ የማይታመን ነው ሲል ይገልጸዋል። አክሎም ጎሎችን በቀጣይ ማስቆጠር እንደሚጀምር በጣም እርግጠኛ ሆኜ መናገር እችላለሁ ሲል ነው ያለውን እምነት የተናገረው። በትናንትናው ጨዋታ ላይም 2 ጎሎችን ማስቆጠሩ ይታወሳል። ሚኬል ሜሪኖ ግን ቪክተር ዮኬሬሽ በጣም ታታሪ ተጫዋች እንደሆነና በቀጣይ ጨዋታዎችም ይህንን ጎል አስቆጣሪነቱን ይዞ እንደሚቀጥል ጭምር እንደሚያምን የተናገረው። ሌላኛው ሚኬል ሜሪኖ ትናንትና ያነሳው ሀሳብ ሚኬል አርቴታ ዓለም ላይ ከሚገኙ አሰልጣኞች አንደኛው ምርጡ አሰልጣኝ ነው በማለት የተናገረው ሀሳብ አለ። ይህንን በተመለከተ የቀድሞ የቶትናም ተጫዋች ጄሚ ኦሃራ ሀሳቡን ሰጥቷል። ለሚኬል ሜሪኖ አስቴት ነው ሀሳቡን የሰጠው ጄሚ ኦሃራ። አርቴታ እንኳን የዓለማችን ቁጥር 1 አሰልጣኝ ሊሆን ቀርቶ ዓለም ላይ ካሉ ምርጥ 10 ከሚባሉት አሰልጣኞች ጭምር አንደኛው አይደለም ሲል ጭምር ነው ጄሚ ኦሃራ የሚናገረው። የክሪስታል ፓላስ ኦሊቨር ግላርሰን ከአርቴታ የተሻለ አሰልጣኝ ነው ሲል የቀድሞ የቶትናም ተጫዋች የሆነው ጄሚ ኦሃራ ሀሳቡን ይሰጣል። አርቴታ አርሰናልን እያጠፋ ይገኛል። ከጊዜ ወደ ጊዜ የአርሰናል የሜዳ ላይ መለያ አጥፍቶታል፣ እንደውም ጎድቶታልም ብዬ መናገር እችላለሁ ማጋነን ካልሆነብኝ። አርሰናል ሲጫወት መመልከት አያዝናናም፣ ጨዋታውም አይስብም ሲል ጭምር ነው ጄሚ ኦሃራ የሚናገረው። አርሰናሎች የቆመ ኳስ ላይ ብቻ ጥገኛ እንዲሆኑ አድርጓቸዋል። አሁን የጀመረው ከእጅ ውርወራ፣ ረጅም ውርወራዎችንና ከቆሙ ኳሶች ጎል ማስቆጠር ብቻ ነው። ዋናው ዓላማቸው አርቴታ እግር ኳስን እያጠፋ ነው። ፍሰት ያለውን እግር ኳስና የሚያዝናና እግር ኳሳቸውንም እየተመለከትን አይደለም። ጥሩ እግር ኳስ አይጫወቱም። አርሰናል በቆመ ኳስ ላይ ምርጥ ነው፣ ከሱ መራቅ አይቻልም። በቆመ ኳስና በእጅ ውርወራ አርሰናል ምርጥ ነው። ሌሎቹ ግን እነሱ የሚያደርጉት ኮፒ እያደረጉ ይገኛሉ። በዚህም የእግር ኳስ ውበቱም እየጠፋ ይገኛል ሲል ጭምር ነው ጄሚ ኦሃራ ሀሳቡን የሰጠውና ሚኬል ሜሪኖ ትላንትና ስለሰጠው ሀሳብ ነው ጄሚ ኦሃራ ሀሳቡን እየሰጠ የሚገኘውና ረጃጅም ኳሶች ጨዋታዎችን እያጠፋ ነው የሚለው ጄሚ ኦሃራ ይህንን መመልከት አማተር ሊግን እንደ መመልከት ይቆጠራል ሲልም ነው የተናገረው። ተጫዋቹ አክሎም ይሄ ሁሉ የመጣው በአርሰናል ምክንያት ነው ሲል የወቀሰ ሲሆን እነርሱ በእንግሊዝ ፕሪምየር ሊግን እያበላሹት ይገኛሉ ሲል ነው የቀድሞ እንግሊዛዊ የቶትናም ተጫዋች ጄሚ ኦሃራ አርሰናል የፕሪምየር ሊጉን ጉዳይ በተለይ ሚኬል አርቴታ በቆመ ኳስ ላይ ጥገኛ መሆኑ ፕሪምየር ሊጉን እያበላሸው እንደመጣም የሚያሳይ ሀሳብን የተናገረው ሚኬል ሜሪኖ የአርሰናሉ አሰልጣኝ ሚኬል አርቴታ ከዓለማችን ቁጥር 1 አሰልጣኞች መካከል አንደኛው ነው የሚለውንም ሀሳብ እንግዲህ ጄሚ ኦሃራ በዚህ መልኩ ነው ሀሳቡን ሪያክት እንዳደረገ መረጃዎች እያሳዩ የሚገኙት። ነገር ግን አርሰናልን እንዳሻሻለ እንግዲህ በውጤት ረገድ ምንም ጥያቄ የለውም። ባለፉት ዓመታት አርሰናል በውጤቱ ረገድ በጣም በትልቁ የተሻሻለ ቡድን እንደሆነ ምንም ጥያቄ የለውም። ማርቲን ኦዴጋርድ ይናገራል። የመልሶ ማገገም ሂደቱ በጥሩ ሁኔታ እየሄደ ነው ሲል ነው ማርቲን ኦዴጋርድ የተናገረው። ለጥቂት ቀናት ረፍት አግኝቻለሁ፣ እናም ለማንኛውም ጉልበቴን ማረፍም እንግዲህ ስላስፈለገኝ ወደ ኖርዌይ ሄጄ ነበር ሲል ማርቲን ኦዴጋርድ ይናገራል። አሁን ከ1 ሳምንት ቆይታ በኋላ ተመልሻለሁ፣ እናም ከጉዳቱ ለመዳንም እየሞከርኩኝ የአካል ብቃት እንቅስቃሴንም ለመጠበቅ በየቀኑ እየሰራሁ ነው። ስለዚህ ቀኑ በአሁኑ ጊዜ በጣም ስራ የበዛበት እንደሆነ ይሰማኛል። ማገገም ከባድ ስራና ረጃጅም ቀናትም የሚፈልግ አይነት ስራ ነው። ነገር ግን እኔ የምፈልገው ያንን ነው። እናም ነገሮች እስካሁን በጥሩ ሁኔታ እየሄዱ እንደሆነ ይሰማኛል ሲልም ጭምር ነው ሀሳቡን የሰጠው። በዚህ አይነት ጉዳት በተለይ በግራ እግሬ ውስጥም ስለሆነ የመመለሻ ቀኔን መወሰን ከባድ አድርጎታል ሲልም ጭምር ነው ማርቲን ኦዴጋርድ ስለገጠመው ጉዳትና እያሳለፈ ስለሚገኙ ቀናቶችም ሀሳቡን የሰጠው። ለማገገም ጠንክሮ እየሰራ እንደሚገኝና ነገር ግን የመመለሻ ቀኔን እንደማላውቅ ጭምር ልነግራችሁ እወዳለሁ ሲል ጭምር ነው የተናገረው ማርቲን ኦዴጋርድ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። የአርኔ ስሎት ስራ በቅርቡ አደጋ ላይ ሊወድቅ እንደሚችል የሚያሳይ ምንም አይነት መረጃ እንደሌለ ነው ፉትቦል ኢንሳይደር የተናገረው። እንግዲህ አርኔ ስሎት ባለፉት በሊቨርፑል ጨዋታዎቹ እንግዲህ 4ቱ ጨዋታዎች ላይ ሽንፈት እንደገጠሙት የሚታወስ ነው። በተከታታይ 4 ጨዋታዎችን ነው ሽንፈት ያስተናገደው። ይህም ደግሞ በብሬንደን ሮጀርስ ዘመን ለመጨረሻ ጊዜ የሆነ ነው። ከዛ በኋላ ነው በአርነ ስሎት በዚህ ውድድር ዓመት የሆነውና ይሄ ነገር ደግሞ ምናልባት ጫናዎች ውስጥ ይከታቸዋል ወይ የሚሉ ጥያቄዎች በትልቁ እንዲነሱ አድርጎ ነበር። ነገር ግን ፉትቦል ኢንሳይደር እንደተናገረው ከሆነ አርነ ስሎትን ጫና ውስጥ የሚከት ምንም አይነት ነገር እንደሌለ ነው እየተናገረ የሚገኘው። አምና በመጡበት ዓመት የፕሪሚየር ሊጉ ሻምፒዮን እንደነበሩ ይታወሳል። ዘንድሮ አጀማመራቸው ጥሩ የነበረ ቢሆንም ባለፉት 4 ጨዋታዎች ግን በተከታታይ
ሽንፈት ገጥሟቸዋል እና አራተኛ ደረጃ ላይም በፕሪሚየር ሊጉ እንዲቀመጡ አድርጓቸዋል። ጄሚ ካራገር ስለ አርነ ስሎት ይናገራል። አርነ ስሎት እንደ ሪያል ማድሪድ አሰልጣኝ መሆን ያለበት ይመስለኛል። እንደ ካርሎ አንቸሎቲ አይነት ትልልቅ ተጫዋቾችን ያስፈርማሉ እናም ከዚያም ዝውውሩ ደግሞ እንዲሰራ ማድረግ ደግሞ ያለባቸው ይመስለኛል ሲል ነው የተናገረው ጄሚ ካራገር። በቻምፒየንስ ሊጉ ዛሬ ከአይንትራክ ፍራንክፈርት ጋር ከሚያደርጉት ጨዋታ በፊት እንግዲህ ሊደረግ የነበረው የአርነ ስሎት ጋዜጣዊ መግለጫ መሰረዙ እንግዲህ ይፋ ተደርጓል። አሰልጣኙ እንግዲህ በርከት ያሉ ጉዳዮችን በዚህ ጋዜጣዊ መግለጫ ላይ ያነሳል ተብሎ ሲጠበቅ ነበር። ነገር ግን ከአይንትራክ ፍራንክፈርት ጋር ከሚደረገው ጨዋታ በፊት የነበረው የአርነ ስሎት ጋዜጣዊ መግለጫ ግን እንደማይደረግና እንደተሰረዘ ነው የተገለጸው። ይህ የሆነበት ምክንያትም ቡድኑ ወደ አይንትራክ ፍራንክፈርት በመብረሪያ ጊዜው አውሮፕላኑ በቴክኒክ ችግር ምክንያት ስለዘገየ ጋዜጣዊ መግለጫውን ማካሄድ አለመቻላቸውን ጭምር ነው መረጃዎች እየወጡ የሚገኙትና ዛሬ ምሽት በአውሮፓ ቻምፒየንስ ሊግ ሊቨርፑል ከአይንትራክ ፍራንክፈርት ጋር ጨዋታቸውን የሚያደርጉ ነው የሚሆነው። የማንቸስተር ሲቲን ጉዳዮችንም እንዲሁ እናንሳ። ሴቨሪን ኢፓን የሚባል ተጫዋችን በክረምት ማስፈረማቸው ይታወሳል። በተለይ ተጫዋች በተለያዩ የአውሮፓ ታላላቅ ክለቦች ጭምር የሚፈለግ አይነት ተጫዋች እንደነበር የምናስታውሰው ነው። ምክንያቱም እነ ሪያል ማድሪድ ጭምር እነ ማንቸስተር ሲቲ እነ ማንቸስተር ዩናይትድ እነ አርሰናል በጣም ይህንን ተጫዋች ለማስፈረም ፉክክር ሲያደርጉ እንደነበር ይታወሳል። በመጨረሻ ግን ሴቨሪን ኢፓን ማንቸስተር ሲቲን መቀላቀል ምርጫውን ማድረጉ ይነገራል። ማንቸስተር ዩናይትዶች በ2024 ክረምት ላይ ይህንን ኖርዌያዊ ተጫዋች ሴቨሪን ኢፓንን ለማስፈረም ትልቅ ጥረት አድርገው እንደነበር የሚያሳዩ መረጃዎች ይወጣሉ። ነገር ግን አይሆንም የሚል ምላሽ አግኝተዋል። ሴልቲክ እና ሬንጀርስም እንዲሁ በርካታ የስፔን እና የጀርመን ክለቦችም ለሴቨሪን ኢፓን ጥያቄያቸውን ቢያቀርቡም ተቀባይነትን ግን ማግኘት አልቻሉም። በ2024-25 ክረምት ሴቨሪን ኢፓን አስተን ቪላንና አርሰናልን ጎብኝቷል። ማንቸስተር ሲቲ ጥያቄውን ውድቅ የተደረገባቸው ይመስል ነበር። ነገር ግን እንግዲህ ከስፖርቲንግ ሊዝበን የመጡት አዲሱ ስፖርቲንግ ዳይሬክተር እና ቴኬ በርገስታይንን የተካው ሰው ሁጎ ቪየና ሴቨሪን ኢፓንን ማሳመን እንደቻለና ወደ ማንቸስተር ሲቲም እንዲቀላቀል እንዳደረገው የሚያሳዩ መረጃዎች ናቸው የወጡት። ይህ ታዳጊ ተጫዋች ነው፣ ኖርዌያዊ ነው። በጣም ጥሩ የሚባል ክህሎት ካላቸው ተጫዋቾች መካከልም አንደኛው እንደሆነ ይነገራል። የቸልሲ ጉዳዮችንም እንመልከት ውድ ቤተሰቦቻችን። ቸልሲ እንግዲህ ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታ እንደሚያደርጉ የሚታወቅ ጉዳይ ነው። ዛሬ ከአያክስ አምስተርዳም ጋር ነው ወሳኙን የአውሮፓ ቻምፒየንስ ሊግ ጨዋታቸውን የሚያደርጉት። በተለይ በመጀመሪያው ጨዋታ በባየር ሚኒክ ተሸንፈው ሁለተኛውን ጨዋታ ደግሞ እንግዲህ ቤኔፊካን ማሸነፋቸው የምናስታውሰው ጉዳይ ነው እና ዛሬም ጨዋታውን ለማሸነፍ ወደ ሜዳ ይገባሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙትና ቸልሲ በትልቁ በዛሬው ጨዋታ ላይ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ መረጃዎች እየወጡ ይገኛሉ። ኤንዞ ማሬስካም በቻምፒየንስ ሊግ ውድድር ላይ ሀሳቡን ሲሰጥ በጣም ከጥሩ ክለቦች ጋር ስለመጫወት ጥሩ ውድድር ነው። በባየር ሚኒክ በደረሰብን ውጤት ደስተኞች አልነበርንም፣ ነገር ግን በአፈጻጸሙ ደስተኞች ነበርን። ያከባድ ጨዋታ እንደሆነ እናውቅ ነበር። የቤኔፊካው ጨዋታ በአሸናፊነት ለመጨረስም የቻልነውን ሁሉ አድርገን እንደነበረም አስታውሳለሁ ሲልም ጭምር ነው የተናገረው። ስለዚህ እሱን ጨዋታ አሸንፈናል፣ አሁንም በዛ አሸናፊነት ለመቀጠል ደግሞ ሙከራዎችን ማድረግ ይኖርብናል ሲልም ጭምር ነው የተናገረው አሰልጣኝ ኤንዞ ማሬስካ። በተቻለ መጠን በጨዋታውን በደንብ ለመዘጋጀት ሞክረናል፣ ነገር ግን እንደዚህ አይነት ክለቦችን ስትጋፈጡ ከጨዋታው በኋላም ልታደርጓቸው ወይም ደግሞ ልትማሯቸው የምትችሏቸው ነገሮች አሉ፣ ሁልጊዜም አሉ። ዛሬም ደግሞ ልክ እንደዛው ነው የሚሆነው ሲልም ጭምር ነው የተናገረው አሰልጣኝ ኤንዞ ማሬስካ። ዛሬ ምሽት 4 ሰዓት ሲል የአውሮፓ ቻምፒየንስ ሊግ መርሃ ግብራቸውን የሚያደርጉ ነው የሚሆነው። ሪያል ማድሪድን የምንመልከት በሄታፌው ጨዋታ ላይ ስለታየው የቪኒሲዮስ ጁኒየር ብቃት ምን ትላለ ተብሎም ቲቦ ኩርቱባ ጥያቄ ቀርቦለት ነበር። ቀላል አይደለም። በ18 ዓመቱ ብዙዎቻችሁ ስትሳለቁበት ነበር። ምንም መጥፎ ነገር አላደረገም። ወደ ጨዋታው ገባ፣ እነሱ ደግሞ ተቃወሙት። ምላሽ መስጠቱ የተለመደ ነው። ከመጀመሪያው ጀምሮ ያናደዱት ነበር። ተቃዋሚዎች ግራ ሲያጋባ ነበር። በግሌ ምላሹ ጥሩ ነበር ብዬ አስባለሁ። የእሱ ተቀይሮ ወደ ሜዳ መግባት የበለጠ አደገኛ አድርጎናል። እነሱ ግን ሆን ብለው እሱን ኢላማ ሲያደርጉት ነበረ። በሱ ላይም ትኩረት ሲያደርጉ ስታይ ቪኒ ትልቅ ችሎታ እንዳለውም የምትገነዘበው በዛ ምክንያት ነው ሲል ቲቦ ኩርቱባ እንዲሁ ይናገራል። ስለ አርሰን ቬንገር ህግስ ምን ትላለህ ተብሎ ተጠይቆ ነበር። በዚህ አስፈላጊው ለውጥ ይህ እንደሆነ አላውቅም። ለኛ ለግብ ጠባቂዎች ሰዓት እንግዲህ መጨረስ ተብሎ የሚቆጠረው ከ8 ሰከንድ በላይ ኳሱን ሳንመታ ስንቀር ይመስለኛል። ነገር ግን በአንዳንድ የጥሎ ማለፍ ጨዋታዎች 30 ሰከንድ ቡድኖች እንግዲህ አሉ። በቅድሚያ ሌሎች ነገሮች መቀየር አለባቸው። በሚሊሜትር ስለቀደምኩኝ ኦፍሳይድ መሆኔ
ጥቅም እንደማይሰጥም እስማማለሁ። ቫር የኦፍሳይድ ትራፑን ትክክለኛ ግራፊክስ እንዴት እንደሚሰራም አላውቅም ሲልም ጭምር ነው ቲቦ ኮርቶባ ሀሳቡን እየተናገረ የሚገኘው። ቪኒሲዮስ የሜዳ ላይ ግጭቱን በተሻለ ሁኔታ ይቋቋማል ብለህ ታስባለህ ወይም የሚል ጥያቄ ቀርቦለት ነበር። አንድ ሙሉ ቡድን ሜዳ ላይ ኢላማ እንዲያደርግ ማድረግ ወይም ደግሞ ተጫዋቾች እንዲመቱ ማድረግ ሁልጊዜም ቀላል አይደለም። ቪኒ በዚህ ረገድ ተሻሽሏል ብዬ አስባለሁ። ግጭትን እንዴት መፍታት እንደሚቻል ከተማረና ተጋጣሚዎቹን በቀይ ካርድ ከሜዳ እንዴት ማባረር እንደሚችል ከተረዳ የቀድሞ ብቃቱ ይመለሳል ብዬ አስባለሁ። በዚህ ረገድ ዲዬጎ ኮስታ በፕሪሚየር ሊጉ ከሚገኙ ተከላካዮችን ያሳብድ እንደነበርም አስታውሳለሁ በአትሌቲኮ በነበርኩበት ጊዜ ሲል ቲቦ ኮርቱባ ይናገራል። ለኤል ክላሲኮስ እንዴት መዘጋጀት ይቻላል ተብሎ ጥያቄ ቀርቦለት ነበር። ዝግጅቱ አንድ አይነት ነው፣ በዘዴ መዘጋጀት አለብን። እናም በተቻለ መጠን ሰዎች እኛን እያበረታቱን ነው። በቤርናቢው ወደ ሌሎች ነገሮች ሲቀየሩ በጣም አስደናቂ እንደሆነ አይተናል። እናም አስቸጋሪ ጊዜያቶችም ካጋጠሙን እኛን እንዲደግፉንም እንፈልጋለን። ምክንያቱም ይህንን ሲያደርጉ መጫወታችንን እንድንቀጥልና ተጨማሪ ጉልበትም ይሰጡናል ሲልም ጭምር ነው ቲቦ ኮርቱባ የተናገረው። የምድብ ጨዋታዎችን ከቶፕ 8 መሃል መጨረስም ግባችሁ ነው ወይ ተብሎ ተጠይቆ ነበር። መንገዳችን እንደዛ ነው። 2 ተጨማሪ ጨዋታዎችን ሳታደርግ በየካቲት ወር የአንድ ሳምንት ረፍት ይሰጣል። 6 ነጥቦችን በማግኘት ጀምረናል። ከኦሎምፒያኮስ ጋር ከባድ ጨዋታዎች ያሉን፣ እናም ሲቲም ይመጣል። ባለፈው ዓመት በቤርናቢው ተሸንፈናል። ይህ ሽንፈት ለወቅቱ ጥሩ ትምህርት ነበር ሲልም ጭምር ነው ቲቦ ኮርቱባ የተናገረው። ሌላኛው ደግሞ የተነሳው ሀሳብ የሻቪ አሎንዞ ጋዜጣዊ መግለጫ ነው። ስለ ጨዋታው እንዴት እየተዘጋጀ እንደሆነም ተጠይቆ ነበር ሻቪ አሎንዞ። ይሄ በአውሮፓ የሚታወቅ ታላቅ ግጥሚያ ነው። ብዙ ጊዜ ተፋልመናል። እኔም ደግሞ አንዳንዶቹን ጨዋታዎች ተጫውቻለሁ። ራሳችንን የምናየው ለጨዋታው በጣም እያዘጋጀን እንደሆነ አድርገን ነው። በቻምፒየንስ ሊግ 3ኛውን ድል ማግኘት እንፈልጋለን። እናም በጣም ጠንካራ ጅምር ማድረግም እንፈልጋለን። ስቴዲየሙን መደገፍ አለብን። ሰዎች ትልልቅ ጨዋታዎችን ለማየትም ወደ ቤርናቢው በጉጉት ይሄዳሉ። እኛንም እንዲደግፉን የሚጠብቁትም ልንሰጣቸው ይገባል ሲል ነው ሻቪ አሎንዞ ሀሳቡን የሰጠው። አርዳ ጉለር ኦዚልን ያስታውሳሉ ተብሎ ተጠይቆ ነበር ሻቪ አሎንዞ። እሱ የኦዚልና የጉቲ ጥምረት ነው። ጉቲ የአጨዋወት ዘይቤው ያምር ነበር እና ፋይናል ፓሶቹ ላይ እንደዚህ አይነት ብቃት ነበረው። ሜሱት ኦዚልም ነበረው። ከኦዚል ጋር በተጫወትኩባቸው አመታቶች እጅጉን ተዝናንቻለሁ። ዛሬ ላይ ደግሞ በአንድ ጨዋታ ላይ አርዳ ጉለርን ባገኘው ቁጥር እንሻሻላለን። እሱን ወደፊት መግፋት አለብን። እናም በሱ በጣም ደስተኞች ነን ሲል ነው ሻቪ አሎንዞ የተናገረው። በዚህ ውድድር አመት በተለይም እንግዲህ አርዳ ጉለር ለዚህ ቡድን በጣም ትልቅ ግልጋሎትን እየሰጠ እንዳለ እየተመለከትን እንገኛለን። አብዛኞቹ ኬሊያን ምባፔ ዘንድሮ ላስቆጠራቸው ግቦችም አሲስቶቹም የአርዳ ጉሌር እንደሆኑ ነው ቁጥሮቹ የሚያሳዩት። ኤንድሪክ በውሰት ቢወጣም ጥሩ ነው ወይ ብለህ ታስባለህ ተብሎ ተጠይቆ ነበር ሻቪ አሎንዞ። እኛ አሁን በዚህ ደረጃ ላይ አይደለንም። የፊት መስመሩ ፉክክር ጠንካራ ነው። ሁሉም ሰው ለእያንዳንዱ ጨዋታ ዝግጁ መሆን አለበት። ኤንድሪክም፣ ጎንዛሎ ጋርሲያም፣ ብራሂም ዲያዝም ዝግጁ መሆን አለባቸው። ይጫወታሉ፣ ስለዚህ ዝግጁ መሆን አለባቸው። እነዚህ ተጫዋቾች የክለቡ ቁንጮዎች ናቸው። እናም ከፍተኛ ቁጥር ያላቸው ተጫዋቾችን እንፈልጋለን። ሆኖም ግን በከፍተኛ ደረጃ ላይም ይገኛሉ ሲልም ጭምር ነው ሻቪ አሎንዞ የተናገረው። ሪያል ማድሪድ ሻቪ አሎንዞን ያስፈልገዋል ትላለህ ወይ ተብሎም ተጠይቆ ነበር። ይህም እንግዲህ አስፈላጊ አይሆንም ብዬ ተስፋ አደርጋለሁ ብለዋል። በመሃል ሜዳው ላይ በተጫዋችነት ነው ይህንን ሀሳብ የሰጠው። ከዚህ ተጫዋቾች ጋር እስከ መጨረሻው እንሄዳለን ይመስለኛል። እያደግን ነው። እናም ጥሩ መጫወት እንችላለን። ያለማቋረጥ መወዳደር እንችላለን። የተለያየ ባህሪ ያለው የተሟላ ቡድን አለን። በተጨማሪም ተለዋዋጭና ጥሩ የማዳበር ችሎታ ያላቸው ተጫዋቾችም አሉን። የኔ ስራ እስከ ውድድር አመቱ መጨረሻ ድረስም በእነሱ ላይ ኢንቨስት ማድረግ ነው። በሁለት ወራት ጊዜ ውስጥም የብዙዎች እድገትን አይተናል። አሁን ላይ በጥሩ ሁኔታ መወዳደር እንፈልጋለን። እናም ጥሩ እንቅስቃሴም እያደረግን ነው ሲል ጭምር ነው ሻቪ አሎንዞ ሀሳቡን እየሰጠም የሚገኘው። የዩቬንቱስ ኳሊቲ ይጎድለዋል ብለህ የምታስበው ነገር ምንድነው? ስለ ኬናን የልዲዝም ምን ታስባለህ የሚል ጥያቄ ቀርቦለት ነበር። ዩቬንቱስን ለመንቅጠም በተጠንቀቅ ላይ ነን። በመጥፎ አቋም ላይ የሚመጣ ማንኛውም የጣሊያን ቡድን አደገኛ ሊሆን ይችላል። ሚላን እንዴት እንደነበር አላስታውስም፣ ነገር ግን አምና በዚህ ሜዳ ላይ ጨዋታው እንዴት እንደነበር አስታውሳለሁ። በግሌ ታሪኩን መርሳት የለብንም ብዬ አስባለሁ። ዩቬንቱስ የቀድሞና የአሁን ታላቅ ክለብ ነው። በጣም ጥሩ ተጫዋቾች አሏቸው። ኬናን ይልዲዝ ከነዚህ ውስጥ አንደኛው ነው። እሱ ትልቅ እድገትን አሳይቷል። እድገቱን ማየቴ ደግሞ በጣም ያስደስተኛል ሲል ጭምር ነው ሻቪ አሎንዞ የተናገረው። በዚህ የውድድር ዓመት ስላለው ኬሊያን ምባፔስ የሚል ጥያቄ ቀርቦለት ነበር። ስለ ግቦቹ ብቻ አይደለም፣ የእሱ ተጽዕኖ የቡድን ጓደኞቹ ከኳስ ጋር ወይም ያለ ኳስም እንዲከተሉት የማድረግ አንጻር በጣም ጥሩና አስፈላጊ የሆነ ስራን እየሰራ ነው።
በሁሉም ቦታዎች ጎሎችን ያስቆጥራል። ለጎሎችም ተጽዕኖ ማድረግና ግብ ማስቆጠሩ ቡድኑ የሚያስፈልገው ነገር ነው። ኬሊያን ኤምባፔ በጣም በግሉ እና በቡድኑ ደረጃ በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። ነገሮችን የሚያደርግበት በምክንያት ነው። እናም ሁሉም ነገር ደግሞ በተገቢው ሰዓት በትክክል ወደሱ እየመጣ ነው። በጣም በሱም ደስተኞች ነን ሲልም ጭምር ነው የተናገረው ሻቪ አሎንሶ። ከካሲያስ እና ከቲቦ ኮርቱዋ ማንን ትመርጣለህ ተብሎ ነበር። ቲቦ በዓለም ላይ ምርጡ ግብ ጠባቂ ነው። ስለ ጨዋታው አመራር የማወቅ ጉጉት አለው። ለወደፊቱ አሰልጣኝ ሊሆን ይችላል ብዬ የማስበው ሰው ነው። እግር ኳስን መረዳት ከሚፈልጉ ተጫዋቾች ጋር መገናኘት ለአንድ አሰልጣኝ አስፈላጊ ነው። ከአይከር ካሲያስ ጋር ትልቅ ነገር አጋጥሞኛል። አንዱን ብቻ መምረጥ አልችልም። አሁን ላይ ቲቦ ኮርቱዋ አለኝ፣ ነገር ግን አይከር ካሲያስም ምርጥ ግብ ጠባቂ እንደነበር ግን እናስታውሳለን ብሏል ሻቪ አሎንሶ። ስለ ካማቪንጋም ተጠይቆ ነበር። ገና አሁን ነገሮች ከኤድዋርዶ ጋር ጀምረናል። እሱ የተዘጋጀው ለጥቂት ሳምንታት ብቻ ነው። ለ3 ሳምንታት ያክል ተለዋዋጭ ነው። ከሪያል ማድሪድ ጋርም ለጥቂት ጊዜያቶች አልተጫወተም። እናም ብዙ ጥሩ ነገሮችን ሰርቷል። እንደ አማካኝም ተጫዋችነቱን ብዙ ተለዋዋጭነትም አለው። ኳሱን የሚመራበት መንገድም በጣም ጥሩ ነው። ከሌሎችም በጣም የተለየ መልኩ በመስመሮች መካከል የማለፍ ችሎታ አለው። የሱ ግላዊ ባህሪ ወደ ቡድኑ ማዋሃድም በቅርቡ የምናደርገው ነገር ነው ሲል ሻቪ አሎንሶ ይናገራል። ናስታንቱኖን በተመለከተ ሲናገር ከአጭር ጊዜ በፊት ወደዚህ የመጣ ተጫዋች መሆኑንና ገና 18 ዓመት መሆኑን አስታውሱ። በሱ ላይ ኢንቨስት ማድረግና እሱን መርዳት አለብን። እሱ ደግሞ ከኛ ጋር ሆኖ በመገኘቱ ብቻ በጣም ደስ ብሎናል ሲልም ጭምር ነው ሻቪ አሎንሶ የተናገረው። ስለ ዩቬንቱስ ታክቲክም ተጠይቆ ነበር። ዩቬንቱስ በታክቲክ እይታ በጣም ጠንካራ የሆነ ቡድን እንደሆነ እናውቃለን። ብዙ ቦታዎችን ይቀያይራሉ። ቡድኑ ብዙ ተቀይሯል። ጥሩ አስተላለፍም ከሌለ ሚዛንህን ሊያዛባባ ይችላል። እኛ በበኩላችን በዚህ በኩል ጥሩ መሆን አለብን። በተጨማሪም ኳስ ይዘን ጨዋታውን ወደምንፈልግበት ቦታ ማምራት እንችላለን ሲልም ጭምር ነው ሻቪ አሎንሶ እየተናገረ የሚገኘው። ዛሬ በአውሮፓ ቻምፒየንስ ሊግ 3ኛ የምድብ ጨዋታ በሳንቲያጎ ቤርናቢው ሪያል ማድሪድ የጣሊያኑን ክለብ ዩቬንቱስን ከሚያስተናግድበት ጨዋታ በፊት በነበረ ጋዜጣዊ መግለጫ ላይ ነው ቲቦ ኮርቱባ እና እንዲሁ ደግሞ አሰልጣኝ ሻቪ አሎንሶ ጋዜጣዊ መግለጫው ላይ እነዚህን ጉዳዮች ያነሱት። እኔ ምንጊዜም ምርጡ ተጫዋች ነኝ ብለዋል ክሪስቲያኖ ሮናልዶ። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶም የምንጊዜም ምርጥ ተጫዋችነቴ አያከራክርም ሲል ነው አስተያየቱን የሰጠው። ሮናልዶ ሲናገር እኔ በጣም በታሪክ ውስጥ ምርጡ እግር ኳስ ተጫዋች ነኝ፣ በዚህ ላይ ምንም ክርክር መኖር አይችልም ሲልም ጭምር ነው የተናገረው። አክሎም ከኔ የተሻለ እግር ኳስ ተጫዋች በጭራሽ አላየሁም ሲል ክሪስቲያኖ ሮናልዶ ይናገራል። ለእግር ኳስ ያለኝን ፍቅር አሁን ላይ አላጣሁትም። የሳዑዲ አረቢያ ሊግን ቀን በቀን እያደገ ነው። በዚህ ደግሞ በጣም ደስተኛ ሆኛለሁ ሲል ነው ክሪስቲያኖ ሮናልዶ የተናገረው። ሰሞኑን በስፓኒሽ ላሊጋ አንድ ውዝግብ ሲያስነሳ የነበረ ጉዳይ እንደነበር እናስታውሳለን። ይህም የባርሴሎናና የቪያሪያል ጨዋታ አሜሪካ ይደረጋል መባሉን ተከትሎ በጣም ትልቅ ውዝግቦች ተነስተው ነበር። የሁሉም ክለቦች ካፕቴኖች ተሰብስበው ጭምር ተቃውሞችን ሲያሰሙ እንደነበር እናስታውሳለን። እንዲሁ ደግሞ የባርሴሎናም ተጫዋቾችም አሰልጣኙም ጭምር ሃንስ ፍሊክም ጭምር ይህ ጨዋታ በሌሎች ሀገራት ወይም በአሜሪካ መደረጉ እንዳላስደሰታቸው ጭምር ሲናገሩ እንደነበር እናስታውሳለን። ሪያል ማድሪድን በይፋ መግለጫ አውጥቶ ይህንን ውሳኔ ተቃውሞት እንደነበር እናስታውሳለን። በመጨረሻም ተቃውሟቸው ፍሬ ያፈራ ይመስላል። የባርሴሎናና የቪያሪያል ጨዋታ የአሜሪካው ጨዋታ መሰረዙ ነው እየተገለጸ የሚገኘው። ባርሴሎናና ቪያሪያል ሊያደርጉት የነበረው የስፓኒሽ ላሊጋ መርሃ ግብር በአሜሪካ ማያሚ እንደማይደረግ ነው ይፋ የተደረገው። ጨዋታው ተይዞ በነበረው መርሃ ግብር መሰረት በቪያሪያል ኢስታዲዮ ዴላ ሴራሚካ እንደሚደረግ ነው ላሊጋው ይፋ ያደረገው። ጨዋታው በአሜሪካ መደረጉ የተሰረዘው ከቅርብ ሳምንታት ውስጥም በስፔን በተፈጠረው አለመረጋጋት ምክንያትም መሆኑ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በርከት ያሉ ሀሳቦችን ከአውሮፓ ቻምፒየንስ ሊግ ጋር ከክለብ እግር ኳስ ጋር በተያያዘም በርከት ያሉ ጉዳዮችን ያዘጋጀንበት የዛሬው ፕሮግራማችን የዕለተ ረቡዕ የጧቱ የስፖርት የመረጃ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ስለተከታተላችሁን ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።